ሰላም ጤና ይስጥልን እንዴት ናችሁ? ከአሁን በፊት ሪስፓራቶሪ ፋርማኮሎጂ የሚለውን አይተን ነበር። እዛ ውስጥም አስም እንዴት መታከም እንዳለብን፣ የትኞቹ መድኃኒት መጠቀም እንዳለብን፣ ሲኦፒዲ ሲሆን እንዲሁም ደግሞ አለርጂክ ሲሆን የትኞቹን እንጠቀማለን የሚለውን አይተን ነበር። ዛሬ ደግሞ ሴንትራል ነርቨስ ሲስተም ድራግስ የምንላቸውን ግጥር ምጥን ባለመልኩ እናያለን። አብራችን ቆዩ። CNS pharmacology deals with drugs that act on the brain and spinal cord to affect mood, sleep, behavior, thought process, movement, seizure activity, and pain perception. CNS pharmacology የምንለው የሚያጠነው ብዙ ጊዜ ብሬን እና ስፓይናል ኮርድ ላይ አፌክት የሚያደርጉ ድራጎችን ነው ማለት ነው። እነዚህም ደግሞ ስሜታችን፣ የእንቅልፍ ሁኔታችንን፣ ባህሪያችንን፣ ንግግር ሂደታችን፣ እንቅስቃሴያችን እንዲሁም ደግሞ ሲዥር አክቲቪቲውንና የህመም ስሜት ፐርሴፕሽኑ ምን ይመስላል የሚለውን አጠቃላይ የምናይበት ክፍል ነው ማለት ነው። ሶ እነዚህ ስፓይናል ኮርድ እና ብሬን ላይ አፌክት የሚያደርጉ ድራጎች እነዚህ ሙሉ ይቆጣጠራሉ ማለት ነው። Major neurotransmitters involved GABA, especially inhibitory, glutamate, excitatory, serotonin, norepinephrine, dopamine, and acetylcholine. እነዚህ እንግዲህ በዋነኝነት ኒውሮትራንስሚተር ሆነው የሚያገለግሉ ናቸው ማለት ነው። Most CNS drugs cross the blood-brain barriers and may cause sedation, cognitive impairment, or dependence. CNS ድራጎች አብዛኛውን ደግሞ ብለድ ብሬን ባሪየር ማለፍ ስለሚችሉ የተለያዩ ኢፌክቶችን ያመጣሉ ማለት ነው። ከእነዚህም ውስጥ እንቅልፍ የማለት ባህሪ፣ የማገናዘብ ችግር ሊያመጡ ይችላሉ። እንዲሁም ደግሞ ዲፔንደንስ የመላመድ ኃይል አላቸው ማለት ነው። The first one, sedatives and hypnotics. Sedative and hypnotics are CNS depressants used to reduce anxiety, induce sleep, control agitation, manage seizure, and provide pre-anesthetic medication. እንግዲህ እነዚህ ከሲኤንኤስ ድራጎች ውስጥ እንግዲህ የመጀመሪያው ሴዴቲቭ እና ሃይፕኖቲክ ድራግስ የምንላቸው ናቸው ማለት ነው። እነዚህም ደግሞ ለምን ይጠቅማሉ ስንል ይሄኛው ሴዴቲቭ እና ሃይፕኖቲክስ የምንላቸው ለምን ይጠቅማሉ ስንል ደግሞ እንደ ሲኤንኤስ ዲፕሬሳንት ሆነው ስለሚያገለግሉ አንደኛው አንዛይቲ ዲስኦርደር ያለባቸው፣ ጭንቀት ችግር ያለባቸው ሰዎች፣ የእንቅልፍ ችግር ያለባቸው ሰዎች እንዲሁም ደግሞ ሳይኮሲስ ፊቸር ያላቸው ኢሪቴቢሊቲ፣ ሬስትለስነስ፣ ሞተር አክቲቪቲ በሚጨምርበት ሰዓት፣ ኢሞሽናል ዲስትረስ በሚኖርበት ሰዓት፣ እንደዚህ አይነት ነገሮች በሚኖርበት ሰዓት እሱን ኮንትሮል ለማድረግ እንጠቀማለን። ላኛው ደግሞ ሲዥር ደግሞ ኤፒሌፕሲ በሚከሰትበት ሰዓት ማኔጅ ለማድረግ የምንጠቀማቸው መድኃኒቶች አሉ። ላኛው ደግሞ ፕሪኦፕሬቲቭ ሴዴሽን፣ ሰርጀሪ በሚገቡበት ሰዓት ሰርጀሪ ከመጀመሩ በፊት እንደ ሴዴቲቭም ያገለግላሉ ማለት ነው። ሴዴቲቭ reduces anxiety and calms the patient. Hypnotic induces and maintains sleep. በዋናነት እንግዲህ ሴዴቲቭ ስንል አንዛይቲን የሚቀንስ ወይም ደግሞ ሪላክስ እንድናደርግ የሚያደርግ እንድንረጋጋ የሚያደርግ መድኃኒት ሲሆን ሃይፕኖቲክ የምንለው ደግሞ እንቅልፍ እንዲወስደን የሚያደርግና ስቴብል የሆነ እንቅልፍ ወይም ደግሞ ትክክለኛ እንቅልፍ የሚወስድ እንኳን ነው እሱኛውን ሜንቴን ለማድረግ የምንጠቀምበት ይህ ሃይፕኖቲክ ይባላል። ሞስት አክት ባይ ኤንሃንሲንግ ጋባ ዘ ሜን ኢንሂቢቶሪ ኒውሮትራንስሚተር ኢን ዘ ሲኤንኤስ። በሲኤንኤስ ውስጥ ዋናው ኒውሮትራንስሚተር ይህን ሁሉ ስራ ለመስራት የምንጠቀምበት ጋባ የሚባለውን ይሄ ጋባ ደግሞ ኢንሂቢቶሪ ነው ብለን ነበር ቅድም አይደለ? ስለዚህ ኢንሂቢቶሪ አክቲቪቲን በመጨመር እነዚህን ስራዎች እንዲሰራ ያደርጋል ማለት ነው። ፊዚዮሎጂካል ቤዚኩን ስናይ ደግሞ ጋባ ኤ ሪሴፕተር አክቲቬሽን ኢንክሪዝ ክሎራይድ ኢንፍላክስ ኤንድ ኒውራል ሃይፐርፖላራይዜሽን ዘ ፋይናል ሲኤንኤስ ዲፕሬሽን። ይሄ ጋባ የምንለው ጋባ ኤ ሪሴፕተር አክቲቬት በሚሆንበት ሰዓት የፖታሺየም አዮን እንዲወጣ ማድረጋል፣ እንዲሁም ደግሞ የክሎራይድ አዮን ደግሞ እንዲገባ ማድረግ ኒውሮን ውስጥ ያለው ኔጌቲቭ ቻርጆች እንዲጨምሩ ያደርጋል። በዚህ ሰዓት ምን ይሆናል? ሃይፐርፖላራይዜሽን ይከሰታል ማለት ነው። በዚህ ሰዓት ሲኤንኤስ ዲፕሬሽን ያመጣል ማለት ነው። የሴዴቲቭ ሃይፕኖቲክ የምንላቸው አክቲቪቲዎች ሁሉ እዚህ ጋር ፕሮዲስ ይሆናሉ። ሞስት ሴዴቲቭ ሃይፕኖቲክ ኢንሃንስ ዚስ ፓዝዌይ። አብዛኛው መድኃኒቶቹ ሴዴቲቭ እና ሃይፕኖቲክ የምንላቸው ይህኛውን ፓዝዌይ ኢንሃንስ ያደርጋሉ ወይም ደግሞ አክቲቪቲ ያደርጋሉ ማለት ነው። ክላሲፊኬሽን ኦፍ ሴዴቲቭ ሃይፕኖቲክስ ቤንዞዲያዜፒንስ፣ ነን ቤንዞዲያዜፒን or the drugs, barbiturates, melatonin receptor agonists, orexin receptor antagonists, and sedating antihistamines. እንግዲህ ከዚህኛው ሴዴቲቭ ሃይፕኖቲክ ብለን የምንጠራቸው መድኃኒቶች አሉ። እነዚህ የጠቀስናቸውም እያንዳንዱን ያለ ማለት ነው። the first one benzodiazepines, example diazepam, lorazepam, alprazolam, midazolam, clonazepam። እነዚህ እንግዲህ ቤንዞዲያዜፒን ድራጎችን ለመያዝ በቀላሉ እዚህ ጋር እንደምታዩት ዜፓም የሚላላቸው እንዲሁም ደግሞ ዞላም የሚል ነገርም አላቸው። በእነዚህ በሳፊክሳቸው
መያዝ ትችላላችሁ ማለት ነው በቀላሉ። ሜካኒዝም ኦፍ አክሽን ኢንሃንስ ጋባ ሪሴፕተር አክቲቪቲ then increase frequency of chloride channel opening then produce CNS depression። አብዛኞቹ መድኃኒቶች የጋባ ሪሴፕተርን አክቲቪቲውን ኢንሃንስ ማድረግ ነው መጨመር ነው ብለን ነበረ። ስለዚህ በሚጨምርበት ሰዓት ደግሞ የክሎራይድ ቻናል ይከፈታል። በሚከፈት ሰዓት ክሎራይድ አዮን ይገባል፣ ኔጌቲቭ ቻርጅ ይጨምራል። በዚህ ሰዓት ደግሞ CNS depression ፕሮዲስ ይሆናል ማለት ነው። ፋርማኮሎጂክ ኢፌክትስ አንዚዮላይቲክ፣ ሳዴቲቭ፣ ሃይፕኖቲክ፣ መስል ሪላክሳንት፣ አንቲኮንቨልሳንት ኤንድ አንቲሮግሬድ አምኔዥያ። ቤንዞዲያዜፒን የምላቸው ፋርማኮሎጂ ኢፌክቱ ምንድን ነው? አንዚዮላይቲክ ኢፌክት አለው። ደግሞ ጭንቀት ያለባቸው ሰዎች እሱን ለማከም ይጠቀምበታል። ሴዴቲቭ ኢፌክት አለው። ሰዎቹ ሪላክስ እንዲያደርጉ ካልም እንዲሆኑ ያደርጋል። ሃይፕኖቲክ ነው፣ እንቅልፍ እንዲወስዳቸው እንዲሁም ደግሞ እንቅልፋቸው ሜንቴን ደግሞ ባላንስ እንዲሆን ያደርጋል። ላኛው ደግሞ መስል ሪላክስ እንዲሆን ያደርጋል። ይሄኛው በዚህ ምክንያት ደግሞ ፕሮፕሬቲቭ እንዳነስተኛ ያገለግላል። ላኛው ደግሞ አንቲኮንቨልሳንት ነው። ሰዎቹ ሲዝ በሚያደርጉ ቢንቀጠቀጡበት ሰዓት አይታችሁ ከሆነ ብዙ ጊዜ ሕክምና ላይ ይውላሉ። ዲያዜፓም ብንወስድ ለዚህ ያገለግላሉ። ዲያዜፓም ላቸው ብዙ መድኃኒቶች አሉ። እነሱ ለአንቲኮንቨልሳንት ሆነ ያገለግላሉ። ላኛው ደግሞ አንቲሮግሬድ አምኔዥያ የምንለው ይሄ አንቲሮግሬድ አምኔዥያ የሚለው ደግሞ የሚሞሪ ዲስኦርደር ነው። ያ ማለት ምንድን ነው? በተለያየ ምክንያት ሚሞሪ ሉዝ ያደርግሳል። ሰው አደጋ ሊደርስበት በኢንፌክሽን አማካኝነት አእምሮ ሊጎዳ ይችላል። በተለያየ ምክንያት የድሮ ሚሞሪ ያስታውሳል። ነገር ግን አሁን ላይ አዲስ ሚሞሪዎችን ግን ማስታወስ የማይችሉ ሰዎችን እንደዚሁም ለማከም እንጠቀምበታለን ማለት ነው። ክሊኒካል ኢንዲኬሽንስ አንዛይቲ ዲስኦርደር፣ ኢንሶምኒያ፣ ስታትስ ኢፒሌፕቲካስ፣ አልኮሆል ዊዝድሮዋል፣ ፕሪኦፕሬቲቭ ሰደሬሽን፣ መስል ስፓዝም። የጭንቀት ችግር ያለባቸው፣ የእንቅልፍ ችግር ያለባቸው በተለይ ሾርት ተርም ከሆነ ዳኛው ደግሞ በተደጋጋሚ ኢፒሌፕሲ የሚያጋጥማቸው ሰዎች ከሆነ ሎራዜፓም ዲያዜፓም እንጠቀማለን። ዳኛው ደግሞ አልኮሆል ዊዝድሮዋል፣ አልኮሆል ለማቆም ታገል ሰዎች ላይ እሱ አገልግሎት ይውላል። ዳኛው ደግሞ ወደ ሰርጀሪ የሚገባ ሰው ላይ እንደ ፕሪኦፕሬቲቭ ሰዴሽን ደግሞ ሪላክስ እንዲያደርግ ያግዘናል። ዳኛው መስል ስፓዝም የጡንቻ መሸማቀቅ ነው የሚባለው አማርኛውን ጥቅም ላይ ይውላል ማለት ነው። ሳይድ ኢፌክትስ ድራውዚነስ፣ ኮንፊውዥን፣ አታክሲያ፣ ሬስፓራቶሪ ዲፕሬሽን ስፔሻሊ ሃይዶዝ ኦር ዊዝ ኦፖይድስ ዲፔንደንስ ኤንድ ቶለራንስ። ዳኛው እንግዲህ የጎንዮሽ ጉዳቱን በምናይበት ሰዓት ደግሞ የማዞር ስሜት፣ ኮንሰንትሬትድ መሆን አለመቻል። አታክሲያ የምንለው ደግሞ ብዙ ጊዜ በብዙ ይገለጻል። ሉዝ ኦፍ ኮኦርዲኔሽን ኦፍ ቮለንታሪ መስል ሞቭመንትስ፣ ቮለንታሪ ሳጃች የምናንቀሳቀሳቸውን ነገሮች ባላንስ አለማድረግ፣ ከእንቅስቃሴ ውጭ መሆን የመናገር ችግር ሊያመጣ ይችላል። እንዲሁም ደግሞ የአይን እንቅስቃሴ ሁሉ ችግር ሊያመጣ እንደዚህ አይነት ነገሮችን ሊያመጣ ይችላል ማለት ነው። ያኛው ሪስፓራቶሪ ዲፕሬሽን ያልነው ነው። ይህኛውም ደግሞ በደንብ ለመተንፈስ መቸገር ነው። ያ ማለት ምንድን ነው? በቂ ኦክሲጅን መውሰድ አለመቻል፣ እንዲሁም ደግሞ ካርቦን ዳይኦክሳይድ ማስወጣት አለመቻል። ይሄ ሪስፓራቶሪ ዲፕሬሽን ለዋለ። ይህኛውም ደግሞ ብዙ ጊዜ ከፍተኛ የመድኃኒት መጠን በምንወስድበት ሰዓትና ከኦፔሮች ጋር በምንሰጥበት ሰዓት የሪስክ ከፍ ይላል ማለት ነው። ላኛው እንግዲህ ዲፔንደንስ ኤንድ ቶለራንስ ምንለው ነው። የሁለቱን ልዩነት ነው። ዲፔንደንስ ማለት አንድ ሰው ካለዛ መድኃኒት መስራት አለመቻል ማለት ነው። ቶለራንስ ስንል ደግሞ በፊት ይወስደው የነበረ መድኃኒት መጠን ያለው ምልክት ወይም ደግሞ በሽታውን ኮንትሮል ማድረግ ሳይችል ሲቀር፣ ያ ማለት ከፍተኛ የመድኃኒት መጠን የሚጠይቅበት ሰዓት ደግሞ ይሄ ቶለራንስ ተላመደ ብለን እንጠራዋለን ማለት ነው። እንዲህ አይነት ችግሮችንም ያመጣል ማለት ነው። ፕሪኮሽንስ ኢልደርሊ ፋሎሪስ ሊቨር ዲዚዝ ፕሪፈር ሎራዜፓም፣ ኦግዛዜፓም፣ ቴማዜፓም አቮይድ ኮምባይኔሽን ዊዝ አልኮሆል ኦር ኦፖይድስ። ዳኛው ደግሞ በጣም ጥንቃቄ ማድረግ ያለብን አንደኛ ለአረጋውያኖች ጋር ምክንያቱም ወደ ችግር ሊያመጣ ስለሚችል፣ ሌላኛው የጉበት በሽታ ያለባቸው ጥንቃቄ ያስፈልጋል። ለእነዚህ ሰዎች ደግሞ በጣም ተመራጭ ምን እንደ ሎራዜፓም፣ ኦግዛዜፓም፣ ቴማዜፓም መጠቀም እንዳለብን ማወቅ። ለምሳሌ ዲያዜፓም ሊቨር ዲዚዝ ያለበት ሰው ላይ ቢሰጡት ችግር ይፈጠራል ማለት ነው። ምክንያቱም ፌዝ ዋን ሜታቦሊዝም እንለው በዛ ሜታቦሊዝም መድኃኒቶች ሊቨር ላይ ለረጅም ሰዓት ሊቆዩ ስለሚችሉ ዲያዜፓም መጠቀም የለብንም ማለት ነው። ነገር ሎራዜፓም፣ ኦግዛዜፓም፣ ቴማዜፓም የሚላቸው ግን ኮንጁጌሽን ደግሞ ፌዝ ቱ ሜታቦሊዝም ስለሚያካሂዱ ሊቨር ላይ ያለን ችግር ስለማይመጡ እነዚህ መድኃኒቶች መምረጥ እንዳለብን ማወቅ አለባቸው። ሌላኛው ደግሞ አልኮሆል እንዲሁም ደግሞ ኦፒዮድ መድኃኒቶች ጋር አብረን በምንሰጥበት ሰዓት ከፍተኛ አደጋ ሊያመጣ ስለሚችል ጥንቃቄ ያስፈልጋል ማለት ነው። ሌላኛው ኮንትራኢንዲኬሽንስ ሲቪር ሬስፒራቶሪ ኢንሰፊሽንሲ፣ ስሊፕ አፕኒያ፣ ማይስቴኒያ ግራቪስ። ሌላኛው ደግሞ እነዚህ ቤንዞዲያዜፒን መድኃኒቶች መውሰድ የሌለባቸው እነማን ናቸው ስንል የመጀመሪያው ሲቪር የሆነ ሬስፒራቶሪ ኢንሰፊሽንሲ ያለባቸው ሰዎች፣ ምክንያቱም መድኃኒቱ ራሱ ሬስፒራቶሪ ዲፕሬሽን ስለሚያመጣ ጥንቃቄ ያስፈልጋል፣ መውሰድ የሌለባቸውም ማለት ነው። ሌላኛው ደግሞ ስሊፕ አፕኒያ ነው። እንግዲህ የስሊፕ አፕኒያ ማለት ደግሞ መሀል መሀል ላይ የሚነቃ ሰው ማለት ነው። ማለት ተኝቶ ያለ ሰው መታፈን ነው የሚባለው። ያ እንደዚህ አይነት ሰዎች ካሉም የመድኃኒት መውሰድ የለባቸውም። ሌላኛው ደግሞ ማይስቴኒያ ግራቪስ የምንላቸው። ማይስቴኒያ ግራቪስ የምንለው ደግሞ ክሮኒክ አውቶኢሚዩን ኒውሮመስኩላር ዲስኦርደር ሲሆን ይህም መገለጫው ምንድን ነው? ዊክነስ ኤንድ ራፒድ ፋቲግ ቮለንታሪ መስልስ፣ ቮለንታሪ የምናንቀሳቀሳቸው መስሎቻችን ቶሎ ቶሎ መድከም እንደ አይነት ባህሪዎችን የሚያሳይ ከሆነም እነዚህ መድኃኒቶች መውሰድ የለብንም ማለት ነው። አንቲዶት ፍሉማዜኒል ኮምፒቲቲቭ አንታጎኒስት ስለሆነ ፍሉማዜኒል እንጠቀማለን። ቤንዞዲያዜፒን ኦቨርዶዝ ቢከሰት ቶክሲሲቲ ቢከሰት ምንድነው አንቲዶቱ ማርከሻው ምንድነው ካልነ ፍሉማዜኒል የሚባል መድኃኒት
መጠቀም እንችላለን ማለት ነው። ሰከንድ ነን ቤንዞዲያዜፒን ሃይፕኖቲክስ ኦር ዜድ ድራግስ ኤግዛምፕል ዞልፒደም፣ ዞፒክሎን፣ ኢዞፒክሎን ሜካኒዝም ሰሌክቲቭ ባይንዲንግ ቱ ቤንዞዲያዜፒን ሳይት ኦን ጋባ ሪሴፕተርስ ስፔሻሊ አልፋ 1 ሰብታይፕስ ነን ቤንዞዲያዜፒን ሃይፕኖቲክስ የሚላቸው ዜድ ድራግ ብለን የምንጠራቸው እንግዲህ እንዴት ነው ስራቸው የሚሰሩ ካልን ልክ እንደ ቤንዞዲያዜፒን ይሄኛውም ጋባ ሪሴፕተርን ስፔሻሊ አልፋ 1 ሰብታይፕ የሚባለውን ባይንድ በማድረግ ስራውን ይሰራል። ኢንዲኬሽንስ ሾርት ተርም ኢንሶምኒያ የእንቅልፍ እጦት ካለ ለዚህ ጥቅም ይውላል። አድቫንቴጅ ለስ መስል ሪላክሴሽን፣ ለስ አንቲኮንቨልሳንት ኢፌክት፣ ሾርተር ዱሬሽን፣ ላወር ዲፔንደንስ ሪስክ ዛን ቤንዞዲያዜፒንስ። ከቤንዞዲያዜፒን አንጻር ጥቅሙ ምንድነው? አድቫንቴጁ የምንለው ደግሞ አንደኛ ዝቅተኛ የሆነ መስል ሪላክሴሽን ኢፌክት ስላለው፣ እንዲሁም ደግሞ ዝቅተኛ የሆነ አንቲኮንቨልሳንት ኢፌክት ስላለው፣ እኛ ደግሞ ሾርተር ዱሬሽን ያላቸው ለአጭር ጊዜ የሚሰሩ መሆናቸው፣ እንዲሁም ደግሞ ዝቅተኛ የሆነ ዲፔንደንስ ሪስክ አላቸው ማለት ነው። ከቤንዞዲያዜፒን አንጻር ሳይድ ኢፌክትስ ስሊፕ ዎኪንግ፣ አምኔዥያ፣ ዲዝነስ የጎንዮሽ ጉዳትን በምናይበት ሰዓት አንደኛ በእንቅልፍ ልብ ተነስቶ መሄድ እንደ አይነት ችግሮች ሊያመጣ ይችላል። ለኛ ደግሞ አምኔዥያ የምንለው ፓርሻል ኦር ኮምፕሌትሊ ሉዝ ኦፍ ሚሞሪ በተወሰነ ሆነ ሙሉ ለሙሉ ሚሞሪ ሉዝ ሊያደርግ ይችላል። እንዲሁ ደግሞ የማዞር ስሜቶች እንደዚህ አይነት ነገሮች ሊኖሩ ይችላሉ ማለት ነው። ክሊኒካል ፕሪንስ ፕሪፈርድ ኦቨር ቤንዞዲያዜፒን ፎር ፕራይመሪ ኢንሶምኒያ ይሄኛው መድኃኒቶች እነዚህ ድራግስ የምንላቸው ከቤንዞዲያዜፒን የበለጠ ለፕራይመሪ ኢንሶምኒያ ተመራጭ መድኃኒቶች ናቸው ማለት ነው። ሰርድ ባርቢቱሬትስ ኤግዛምፕል ፌኖባርቢታል፣ ታዮፔንታል ሜካኒዝም ኢንክሪዝ ዱሬሽን ኦፍ ክሎራይድ ቻናል ኦፕኒንግ ቪያ ጋባ ሪሴፕተርስ። ይህ ባርቢቱሬትስ የምንላቸው ፌኖባርቢታል እና ታዮፔንታል የምንላቸው እናያለን። ይሄኛውም ደግሞ እንዴት ነው ስራው የሚሰራ ስንል የክሎራይድ ቻናል ተከፍቶ ለረጅም ሰዓት እንዲቆይ ማድረግ ነው ማለት ነው። ይህም ጋባ ሪሴፕተር ላይ ሄዶ ስራውን እንዲሰራ ያደርገዋል ማለት ነው። ኢንዲኬሽን ሲዥርስ ስፔሻሊ ፌኖባርቢታል፣ አነስቴዥያ ኢንዳክሽን ስፔሻሊ ታዮፔንታል፣ ሳይድ ኢፌክትስ ሴቨር ሬስፓራቶሪ ዲፕሬሽን፣ ሃይፖቴንሽን፣ አዲክሽን ሪስክ። እንግዲህ ጥቅሙ ምንድን ነው ስንል አንደኛ ሲዥሩን ኤፒሌፕሲ የምንለውን ለማከም ይጠቀማል። ለዚህ ደግሞ ፌኖባርቢታል ኮመን ነው ይታወቃል። አይ ቲንክ አታችመንት ላይ በተለያዩ አጋጣሚዎች ማየታቸው ይሆናል ብዬ አስባለሁ። ሌላኛው ደግሞ ታዮፔንታል የምንላት አለች። እኛውም አነስቴዥያ ኢንዳክሽን ናት። አንድ ሰው ሰርጀሪ ሲገባ እንደ አነስቴዥያ የምንጠቀማት ወይም ደግሞ ወደ ሰመመን ውስጥ እንዲገባ የምታደርግ መድኃኒት ናት። ይሄኛው ብዙ ጊዜ ሆስፒታሎች ላይ ትታወቃለች። ሌላኛው ሳይድ ኢፌክቱን በምናይበት ሰዓት ደግሞ የምናይት የጎንዮሽ ጉዳት አለው ካለ ሲቪር ሆነ ሬስፓራቶሪ ዲፕሬሽን ሊያመጣ ይችላል። ሌላኛው ሃይፖቴንሽን ዝቅተኛ ደም ግፊት እንዲሆን ያደርጋል። አዲክሽን ሪስክ አላቸው። በተለይም ደግሞ የፌኖባርቢታል የበለጠ አዲክሽን ሪስክ አለው። ይህ መድኃኒት ለረጅም ጊዜ ነው የሚወሰደው። በተለይም ደግሞ ስፔሻሊ አዲክሽን ሪስኩ ሃይዶዝ እየወሰደ ቢያለ ቁጥር ሪስኩም ከፍ ያለ ይሄዳል ማለት ነው። ኢምፖርታንት ናሮ ቴራፒውቲክ ኢንዴክስ ካን ካውዝ ፋታል ኦቨርዶዝ ሬርሊ ዩዝድ ፎር ኢንሶምኒያ ቱዴይ። በጣም ማወቅ ያለባቸው ናሮ ቴራፒውቲክ ኢንዴክስ ስለሆነ ኦቨርዶዝ ከሆነ ሊገል ይችላል ማለት ነው መድኃኒት። ያኛው ደግሞ ድሮ ለኢንሶምኒያ እንጠቀም አሁን ግን እየተጠቀም ነው አይደለም። አሁን አሪፍ የሚባሉ ቅድም ያየናቸው መድኃኒቶችም ስላሉ ከዚህ የበለጠ እነሱ ጥቅም ላይ እየዋሉ ስለሆነ ለኢንሶምኒያ ወይም እንቅልፍ እጦት ላለባቸው ሰዎች ዛሬ ላይ ብዙም አንጠቀማቸውም ማለት ነው። other melatonin receptor agonists example ramelteon mechanism stimulate MT1 and MT2 receptors that finally regulate circadian rhythm። እንግዲህኛው ደግሞ ሜላቶኒን ሪሴፕተር አጎኒስትስ ከምንላቸው ውስጥ እንግዲህ ራሜልቶን ተጠቃሽ ነው። መካኒዝሙን ስናይ የኤምቲ1 ነው ደግሞ ሜላቶኒን ታይፕ 1 እና ሜላቶኒን ታይፕ 2 የሚባሉት ሪሴፕተሮችን ስቲሙሌት ማድረግ ነው። ይሄኛም ደግሞ ሰርካዲያን ሪትሙ ሬጉሌት ለማድረግ እንጠቀምበታል። በተለይ ሰርካዲያን ሪትሙን የሚቆጣጠርልን ኤምቲ2 የሚባለው ነው። ኤምቲ1 የምንለው ደግሞ ስሊፕ ኦንሴቱን ፕሮሞት ማድረግ ነው ስራው ማለት ነው። በእነዚህ ምክንያቶች ስራቸውን ይሰራሉ። ኢንዲኬሽን ስሊፕ ኦንሴት ኢንሶምኒያ ማለት በእንቅልፍ ሰዓት እንቅልፍ እምቢ የሚላቸው ሰዎች ላይ ጥቅም ላይ የሚውል መድኃኒት ነው። አድቫንቴጅ ኖ ዲፔንደንስ፣ ሚኒማል አቢዩዝ ፖቴንሻል፣ ሴፍ ፎር ኤልደርሊ ኤንድ ሊቨር ዲዝ። እነዚህ መድኃኒቶች በጣም ብዙ ጥቅሞች አሉት። ከሻንጠስተ አንደኛ ዲፔንደንስ ሪስኩም በጣም የወረደ ነው፣ ዝቅተኛ ነው። ለኛው ሚኒማል አቢዩዝ ፖቴንሻል ነው ያለው። ለኛው ደግሞ አረጋውያን ላይ እና ሊቨር ዲዞች ላይ ሴፍ የሚባል ነው። ነገር ሊቨር ዲዝ ላይ ራሜልቶን የሚባለው መድኃኒት ሜታቦላይዝም ነው በጉበት አማካኝነት ስለሆነ ሴቪየር የሆነ ኢምፓየርመንት ያለበት ሰው ካለ ዶዝ አጀስትመንት ሊያስፈልግ ይችላል ማለት ነው። ለአተር ኦሮግዚን ሪሴፕተር አንታጎኒስትስ ኤግዛምፕል ሱቮሬግዛንት መካኒዝም ብሎክስ ኦሮግዚን። ይሄ ኦሮግዚን ሪሴፕተር አንታጎኒስትስ የምንለው ደግሞ እንዴት ነው ስራውን የሚሰራ ስንል ይሄ ኦሮግዚን የሚባለውን ብሎክ በማድረግ ነው ማለት ነው። ይሄ ኦሮግዚን የምንለው ሰዎች ንቁ እንዲሆን የሚያደርግ ነው። ስለዚህ ይሄ ኦሮግዚን የሚባለውን ብሎክ በማድረግ ነው እንግዲህ ጥቅም ላይ የሚውለው ማለት ነው። ዩዝ ክሮኒክ ኢንሶምኒያ በተለይ ስር የሰደደ ወይም ደግሞ በጣም ለረጅም ጊዜ የቆየ የእንቅልፍ ችግር ያለባቸው ሰዎች ላይ ይሄ ጥቅም ላይ ይውላል ማለት ነው። ሳይድ ኢፌክትስ ዳይታይም ስሊፒነስ፣ አብኖርማል ድሪምስ። አብኖርማል ድሪምስ ሬር ነው በእርግጥ ዳይታይም ስሊፕ
ስሊፕነስ ነው። ቀን ላይም እንቅልፍ እንዲወስደን ሊያደርግ ይችላል ማለት ነው። አዘር ሴዴቲንግ አንቲሂስታሚንስ ኤግዛምፕል ዳይፌንሃይድራማይን፣ ፕሮሜታዚን፣ መካኒዝም H1 ሪሴፕተር ብሎኬጅ ዊዝ CNS ፔኔትሬሽን። እንደ አንቲሂስታሚኖችን ባለፈው ማየተን ነበረ። እነዚህ መድኃኒቶች ደግሞ እንዴት ነው ስራቸው የሚሰሩት ስንል ደግሞ H1 ሪሴፕተርን ብሎክ በማድረግ ዩዝ ሾርተር ኢንሶምኒያ አለርጂ ጥቅማቸውን በምናይበት ሰዓት ደግሞ የአጭር ጊዜ የእንቅልፍ እጦት ከሆነ አለርጂ ካለ ጥቅም ላይ ይውላል ማለት ነው። ሳይድ ኢፌክትስ ስትሮንግ አንቲኮሊነርጂክ ኢፌክትስ ኮንፊውዥን ስፔሻሊ ኤልደርሊ አቮይድ ኢን ኦልደር አዳልትስ። ስፔሻል ደግሞ እነዚህ የጎንዮሽ ጉዳታቸውን በምናይበት ሰዓት አንቲኮሊነርጂክ ኢፌክት ድራይ ማውዝ፣ ብለርድ ቪዥን ምናምን ላቸው ባለፈው ማየታቸው ነበረ። እንደ አይነት ነገሮችን ያመጣል፣ ኮንፊውዥን ያመጣል። በተለይ ደግሞ አዛውንቶች ላይ ይህ መድኃኒት ባንጠቀመው የተሻለ ነው ማለት ነው። ኮምፓሪዝን ቴብል በምናይበት ሰዓት እንግዲህ እስካሁን ያየናቸው መድኃኒቶችን ሾርትሊ ሜካኒዝሙ ፋክሽናቸው ምን ይመስላል፣ ሜን ዩዛቸው ምንድን ነው፣ ኬሪስካቸውስ ምንድን ነው የሚለውን ይህኛውን ያየነው ነው። ሾርትሊ እንድትይዙት ነው እዚህ ጋር አስቀምጥኩላችሁ። ላኛው ሃይልድ ክሊኒካል ኤንድ ኤግዛም ፖይንት እንግዲህ እስካሁን ያየናቸውን ለኤግዛም የሚጠቅሟቸው ነገሮች እንደውም በአጭሩ እዚህ ጋር አስቀምጥላችኋለሁ። ቤንዞዳይዜፒንስ ኢንክሪዝ ፍሪኩዌንሲ፣ ባርቢትሬትስ ኢንክሪዝ ዱሬሽን። የጋባ ሪሴፕተር የሚሰራ ብለን አይደለ? ስለዚህ ቤንዞዳይዜፒን ፍሪኩዌንሲን ከፍ ሲያደርግ ባርቢትሬት ደግሞ ዱሬሽኑን ከፍ ያደርጋል ማለት ነው። ፍሉማዚን ሪቨርስ ቤንዞዳይዜፒንስ ያ ማለት ምንድን ነው? የቤንዞዳይዜፒን ኦቨርዶዝ በሚከሰትበት እንደ አንቲዶት ሆኖ የሚያገለግለው ፍሉማዚል እንደሆነ ተነጋግረናል። ሎራዜፓም ፕሪፈር ሊቨር ዲዝ እንግዲህ ሊቨር ዲዝ ያለባቸው ሰዎች፣ የጉበት ችግር ያለባቸው ሰዎች ደግሞ ሎራዜፓም፣ ኦግዛዜፓም የሚባሉ መድኃኒቶች መጠቀም እንዳለብን ተነጋግረናል። ይሄኛውም ደግሞ የፌስቱ ሜታቦሊዝም ስለሚያካሂዱ ለሊቨር ዲዝ ሴፍ ናቸው ብለን ነበረ። እሱኛም ማየት አለባችሁ። ላኛው ዜ ድራግስ አር ፈርስት ታይም ፎር ፕራይመሪ ኢንሶሚኒያ የመጀመሪያ ኢንሶሚኒያ ከሆነ እንደ መጀመሪያ ደረጃ የሚወሰደው ዜ ድራጎች ናቸው ብለን ነበር። እሱንም አይተናል። ላኛው አቮይድ ሰዴቲቭስ ኢን ስሊፕ አፕኒያ ሰዳቲቭ ድራጎችን ስሊፕ አፕኒያም ደግሞ በእንቅልፍ ሰዓት የመታፈን ችግር ያለባቸው ሰዎች ላይ መጠቀም እንደሌለብን ተነጋግረናል። ላኛው ኮምባይን ዊዝ ኦፖይድስ ኢንክሪዝ ሃይ ሪስክ ኦፍ ሪስፓራቶሪ ዲፕሬሽን ከኦፖይዶች ጋር ከአልኮል ጋር እነዚህ መድኃኒቶች እንደ ቤንዞዳይዜፒኖችን መጠቀም የበለጠ ሪስፓራቶሪ ዲፕሬሽን ሊያመጣ ጥንቃቄ ያስፈልጋል ማለት ነው። ኮምባይን መሆን የለባቸውም። ላኛው ኤልደርሊ አር ሃይሊ ሴንሲቲቭ አብዛኛውን ቦታም ተነጋግረናል። አዛውንቶች ላይ በጣም ሃይሊ ሴንሲቲቭ ስለሆኑ በቀላሉ ለችግር ሊጋለጡ ስለሚችሉ ጥንቃቄ ያስፈልጋል ማለት ነው። ክሊኒካል ሴፍቲ ፔርለስ አልዌይስ አሰስ ፎር ሪስክ ኢን ኤልደርሊ ሾርት ተርም ዩዝ ፕሪፈር ግራጁዋል ታፐሪንግ ሪኳየርድ ቱ ፕሪቨንት ዊዝድሮዋል አቮይድ አልኮሆል ኮ አድሚኒስትሬሽን። ለኛው ደግሞ ክሊኒካል ሴፍቲ ሲነጋገር ደግሞ አዛውንቶች እንዳይወድቁ ሁሌም ቢሆን ክትትል ያስፈልጋል። ላኛው ደግሞ ለአጭር ጊዜ ብንጠቀማቸው የተሻለ ነው፣ ለዲፔንደንስ ቶለራንስ እንዳንጋለጥ ማለት ነው። ላኛው መድኃኒቶችም ለማቆም በምናስብበት ሰዓት በመጠን ዝቅ እያደረግን ማቆም እንዳለብን፣ ይሄኛውም ደግሞ ዊዝድሮዋል ኢፌክት እንዳይመጣ ለመከላከል ይጠቅመናል። ላኛው ደግሞ ከአልኮል ጋር እነዚህ መድኃኒቶች ኮምባይን አድርገ መጠቀም እንደሌለብን ተነጋግረናል። ይሄኛውም የበለጠ ሪስፓራቶሪ ዲፕሬሽን ስለሚያመጣ ማለት ነው። ዛሬ ቆይታችን ይህን ይመስል ነበር። በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ